ገና በትንሽነቱ የዕድሜ ኩያዎቹ በሚቦርቁበት ጊዜ እሱ ግን ከህይወት ጋር ግብግብ የገጠመች እናቱን በተለያዩ ስራዎች ያግዛት ነበር። ከትምህርት ቤት መልስ የልጅነት ልቡ ለጨዋታ ሳይታለል ከቤት ውስጥ ስራዎች አንስቶ ከባድ እስከሚባለው ልብስ አጠባ የዘውትር ተግባሮቹ ናቸው። ኑሮን ለመደገፍ ከእናቱ ጋር በመሆን የሰዎችን የቆሸሹ ልብሶች ጉልበትን በሚፈትነው በእጃቸው በሳፋ ማጠብ ጀመሩ። ከዚያም በተወሰኑ ልበቀና ግለሰቦች እገዛ የልብስ ማጠቢያ ማሽን በማግኘታቸው ድካማቸው ቀለል ያለ ቢሆንም ማሽኖቹና መኖሪያቸው እጅግ ጠባብ በነበረችው አንድ ክፍል ውስጥ ስለነበር ምቹ አልነበረም። አርቲስት ቲቪ በአበርክቶት ፕሮግራም ከዚህ ቀደም በሰራው ዘገባ ስለ ቀጣይ እቅዱ እንዲህ ብሎ ነበር። ብዙ እቅዶች አሉኝ እና ቀጣይ በትምህርቴም መመረቅ ነው። ያው የመረጥኩት ትምህርት ፊልድ በጣም ቆንጆ ፊልድ ነው። ለትምህርቴ ለስራዬም የሚያግዘኝ ነው። ማርኬቲንግ ስለሆነ ከስራዬ ጋር በብዙ ነገር ያግዘኛል፣ ከሶሻል ሚዲያውም ጋር እና ቀጣይ በትምህርቴም በጣም ቆንጆ ውጤት አምጥቼ መመረቅ ሀሳብ አለኝ። ከጎን ለጎን ደግሞ የምትመለከቱትን የላውንደሪ ስራ ቆንጆ ቦታ ላይ የማድረስ አሪፍ ቦታ ላይ እንደምናየው ዘመናዊ የሆነ ላውንደሪ ቤቶች አሉ ዘንድሮ በዚህ ዘመን የተከፈቱ ብዙ ቦታ ላይ እና ልክ እንደሱ የማድረግ ብዙ አላማ አለኝ። የመጀመሪያው ግን ይሄንን ስራ ከዚህ ቤት የማውጣት ሀሳብ ነው ያለው። ይሄንን ስራ የምትመለከቱት ስራ እንግዲህ ከትንሽዬ ጀምሮ አሁን እዚህ ላይ ደርሷል። ብዙ ከስተመሮች አሉት፣ ብዙ ስራ አለው እና ከመኖሪያ ቤት ጋር ትንሽ ስለሚያስቸግር በጣም ለመስራትም ያለው ነገር ስለሚያስቸግር ኔክስት እንግዲህ ብዙ እቅዴ የመጀመሪያው እቅዴ ይህንን ስራ ከቤት ማውጣት ነው እና የራሱን ሱቅ ኖሮት የራሱ ላውንደሪ ኖሮት ከስተመሮችን እዛ እየተቀበለ ልብሳቸውንም በዛው የሚሰጥበት እና ከኔ አልፎ ደግሞ ለብዙ ሰዎች ለስራ እድል መፍጠር የሚቆጣጠር በቃ ለሰዎች የስራ እድል የመፍጠር ቅርን ያለኝ። አሁን ላይ በተለያዩ ሰዎች እገዛና በራሱ ጥረት ተጨማሪ ልብስ ማጠቢያ በመግዛት ለደንበኞቹ የተሻለ አገልግሎት መስጠት በሚያስችለው ሰፋ ያለ ቦታ ኮከብ ላውንደሪን አስመርቋል። ለዚህም ስኬት ያበቁትን አካላት አመስግኗል። እያሱ እባላለሁ። እንግዲህ ስራ ፈጣሪ ወጣት ነኝ። ከዚህ በፊት እንደምታውቁት በትንሽዬ ቤት ውስጥ በትንሽዬ ስራ ላውንደሪ ጀምሬ ነበረ ቤታችን ውስጥ። ከዚህ በፊትም አርቲስት ቲቪ ላይ ቀርቤ እያንዳንዱ ነገር አይታችኋልና እግዚአብሔር ይመስገን እሱ በትንሹ የጀመርኳት ስራ አሁን ላይ እንደምታዩት ትልቅ ላውንደሪ ሆኗልና ስለ ሁሉም ነገር እግዚአብሔር ይመስገን። የረዳኝን አምላኬን አመሰግናለሁ እና እሱ ነው እግዚአብሔር ነው እንግዲህ ማንም ሳያየኝ ያየኝ የተመለከተኝ ያገዘኝ እሱ ነው። እግዚአብሔር ይመስገን። በመቀጠል ደግሞ እዚህ ጋር እንድደርስ በብዙ ሁኔታ ብዙ ሰዎች እንግዲህ አስተዋጽኦ አለበት። እዚህ ጋር የመድረሴ የብዙ ሰዎች አስተዋጽኦ፣ እገዛ፣ ድጋፍ አለበት በሐሳብ በገንዘብ እንዲሁም ደግሞ በእርዳታ በሁሉም ነገር አግዘውኛልና በጣም ነው ማመሰግነው። በመጀመሪያ ማሽን የገዛችልኝን እህት በጣም ነው ማመሰግናት። የቻኑሊ ኑድል ባለቤትን ቴንክ ዩ ሶ ማች። ሶሻል ሚዲያ ላይ ተመልክታ ማሽኑን ይቀየርለት ብላ እንግዲህ ማሽኑን ገዝታልኛለች። በጣም አመሰግናለሁ። በመቀጠል ዳዊት መረሳን እጅግ አድርጌ ከልቤ ላመሰግነው እፈልጋለሁ። እሱ ነው ከአርቲስት ቲቪ ጋር ያገናኘኝ፣ ሁሉም መንገዱን የከፈተልኝ እሱ ነው። እጅግ አድርጌ ላመሰግነው እፈልጋለሁ እና በዛው በኩልም ሁለተኛ ማሽን አግኝቼ ነበረ ከሚዲያ ኤሌክትሮኒክስ ዋሺንግ ማሽን አግኝቼ ነበር እና ቴንኪዩ በጣም ዳዊት መረሳን አመሰግናለሁ። አሪፍ ፔን በጣም አመሰግናለሁ። በመጨረሻ ማለት አልችልም፣ በጣም ብዙ ሰዎች በህይወቴ መልካም ነገር አድርገዋል። አቶ ዳኒን የአርቲስት ቲቪ ማኔጀርን ከልቤ አድርጌ ነው በጣም አመሰግናቸው። እሳቸው ብዙ ነገር ሰርተዋል፣ ብዙ ነገር አድርገውልኛል። እዚህ ጋር እንድደርስም የእሳቸው አስተዋጽኦ አለበት እና ከልቤ በጣም ላመሰግናቸው ፈልጋለሁ። አቶ ዳኒንም ከልቤ አመሰግናለሁ ላደረጉልኝ ነገር ሁሉ ቴንክ ዩ ሶ ማች። በመቀጠል ደግሞ እንዲሁ አንድ እህት የድራየር ማሽኑን ዋሺንግ ማሽኑንም አግዛኛለች። ቤተሰቦች ከውስጥ የምትመለከቱት ዋሺንግ ማሽኖች የሚታጠቡበት ማጠቢያዎች በሙሉ እንግዲህ የመጡት ከእናንተ ሰፖርት ነውና በጣም ላመሰግናችሁ ፈልጋለሁ። አመሰግናለሁ በጣም ስላገዛችሁኝ። እናቴ መረሳት የሌለባት እናቴን እዚህ ጋር ለመድረሴ ትልቅ አስተዋጽኦ ያላት እናቴ ናት። በእምነት መጽናትን፣ መጎበዝን፣ ስራ አለመናቅን፣ ከታች ዝቅ ብሎ መስራትን ያስተማረችኝ እናቴ ናትና እናቴን በጣም እጅግ አድርጌ ላመሰግናት እፈልጋለሁ። እሷን ለማገዝ ትንሹን ወንድሜን ለማገዝ ብዬ ነበረ እሱን ስራ የጀመርኩት እና እሱ ስራ ደግሞ አድጎ ይኸው እዚህ ጋር ደርሷልና
እናቴ ኮከቤን እዛ ጋር የምትመለከቷት እሷ ናት። ከልቤ ላመሰግናት እፈልጋለሁ። አዎ ቴንክ ዩ። ኢቭን ራሱ በሷ ስም ነው ላውንደሪ ቤቱ የተሰየመው። ኮከብ ላውንደሪ ነው የተባለው ምክንያቱም በሷ ስም ነው የተሰየመውና ለእናቴ በጣም ላመሰግናት እፈልጋለሁ። እናቴ ቴንክ ዩ እንደዚህ ጎበዝ አድርገሽ ስላሳደግሽኝ አመሰግናለሁ። በጣም አመሰግናለሁ። እና በመቀጠል ሁላችሁም ሶሻል ሚዲያ ላይ የምትመለከቱኝ ሰዎች፣ ሶሻል ሚዲያ ላይ ሰፖርት ያደረጋችሁኝ ሰዎች፣ ከሀገር ውጪና ሀገር ውስጥ ያላችሁ በሙሉ ቤተሰቦች፣ ወዳጆቼ በጣም አመሰግናለሁ። ሰፖርት በማድረጋችሁ ይኸው እዚህ ጋር እንግዲህ ደርሻለሁ። በጣም ላመሰግናችሁ ፈልጋለሁ። ስማችሁንም ያልጠቀስኩ እንግዲህ በጣም ይቅርታ አድርጉልኝ እና ከልቤ እናንተንም ላመሰግናችሁ ፈልጋለሁ። በየትኛውም ዙሪያ በትምህርትም ዙሪያ ትምህርት እንድማር ያገዛችሁኝ፣ ላፕቶፕ የገዛችሁልኝ፣ የትምህርት ቤት የከፈላችሁልኝ በብዙ እናቴንም ኢቭን የእናቴን ጥርስም እንዲሰራ ላገዘኝ ለዶክተር ጻዲቅ እጅግ አድርጌ አመሰግናለሁ። ለሴናኮ ዴንታል ክሊኒክ በጣም ምስጋናዬን ላቀርብ እፈልጋለሁ። እናቴ ጥርሷ ውበቷ ድጋሚ እንዲመለስ ያደረጉት እነሱ ናቸው። ኢቭን ወንድሜ ራሱ ብሬስ ያደረጉት እነሱ ናቸውና ከልቤ አመሰግናለሁ። ዘርዝሬ አልጨርስም። ብዙዎቻችሁ መልካም ነገር አድርጋችኋል። ፌዝ ወንድሜን አመሰግናለሁ። ሄኖኬን፣ ሁላችሁም ከውጭ ሀገር ያላችሁ ወንድሞቼ አመሰግናችኋለሁ። ቴንክ ዩ ሶ ማች። ቤኒያስንም አመሰግናለሁ። ይሄንን የምትመለከቱት መደርደሪያ እንግዲህ ይሰራልኝ እሱ ነው። ምንም ችግር የለውም ብሎ ከራሱ ምንም የምትከፍለው ነገር የለም ብሎ ቆንጆ አድርጎ መደርደሪያውንም ኢንተሪየሩን ሰርቶልኛል። ቴንክ ዩ በጣም ቤኒም አመሰግናለሁ። እንዲሁም ማይቁብን ላመሰግናቸው ፈልጋለሁ። የ6 ወር የቤት ኪራይ ስፖንሰር ሆነውኝ የ6 ወር የቤት ኪራይ ከፈሉልኝ እነሱ ናቸው። ማይቁብ በዚሁ አጋጣሚ አቶ ተመስገንም በጣም አመሰግናለሁ። እሳቸው ሰፖርት አድርገውኝ ነው ይሄንን ቤት የተከራየ ነው የገባንበትና በጣም ላመሰግን ፈልጋለሁ። እነ ሙሴ ሰለሞን ከማይቁብ ጋር ያገናኙኝም ሰዎች እነ ሙሴ ሰለሞን፣ ኃይላብ እንዲሁም ዮርዲን በጣም ላመሰግናቸው ፈልጋለሁ። ቴንክ ዩ ሶ ማች። እናንተም አስተዋጽኦ አለበት ይሄ ቤት እንዲከፈትና በጣም ላመሰግናችሁ ፈልጋለሁ። ቴንክ ዩ ሶ ማች። ምስጋና ይድረሳችሁ። እንዲሁም ደግሞ እንደምታውቁት በቅርቡ 20 ኪሎ ዋሺንግ ማሽን አውቶማቲክ ዋሺንግ ማሽን 20 ኬጂ አውቶማቲክ ዋሺንግ ማሽን እንግዲህ ተገዝቷል። እሱ እንዲገዛ ደግሞ ብዙዎቻችሁ አስተዋጽኦ አድርጋችኋል። የየራሳችሁን በቻላችሁት አቅም በትንሹም በትልቁም ሰፖርት ስታደርጉ ነበር ከሀገር ውጭ ከሀገር ውስጥምና በጣም ላመሰግናችሁ ፈልጋለሁ። አውቶማቲክ ዋሺንግ ማሽኑ እንግዲህ ተገዝቶ ውስጥ ነው ያለው ተገብቷልና በጣም ላመሰግን ፈልጋለሁ። ኢቭን በሮቶ እንዲገዛ ከቨር ያደረገችንም እህት በዚህ አጋጣሚ በጣም አመሰግናለሁ። ብዙ ስለሆናችሁ እንግዲህ የስማችሁን ካላነሳው በጣም ይቅርታ አድርጉልኝ። በጣም አመሰግናለሁ። የብዙዎቻችሁ አስተዋጽኦ ነው እዚህ ጋር ያደረሰኝና በጣም ቴንክ ዩ ሶ ማች ለማለት ፈልጋለሁ። እግዚአብሔር ያክብርልኝ። እንግዲህ ቴንክ ዩ በጣም ዛሬ ላይ ስላደረሰን እግዚአብሔር ይመስገን። እግዚአብሔር መልካም አባት ነው። መልካም ነገር ተደርጎልናል። እጅግ በጣም ደስ ብሎኛል። ከምንም በላይ ደስታዬን መቆጣጠር ስላቃተኝና እግዚአብሔር መልካም ነው፣ የደስታ ነው። እግዚአብሔር ይመስገን። ብዙዎች በዚህ ቦታ ላይ ብዙ ድጋፍ ያደረጉለት እያሱ እንደ ቀላል ሳይሆን መነሻችንን እንደማንረሳ ከሳፋ ከማጠብ ብዙዎች ማሽንን ድጋፍ በማድረግ ብዙ ነገሮችን በመስጠት አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። እጅግ በጣም ነው የማመሰግነው። ሌላ ነገር ጠፋብኝ። እግዚአብሔር መልካም ነው ማለት ደስ ስላለኝ ነውና ዛሬ ላይ እዚህ ላይ መድረሳችን ቀላል አይደለም እና ብዙዎች እሱን አይተው እንዲነሳሱ ብዙዎች ማለት ጎበዝ ነው። እያሱ ማለት በጣም ጎበዝ ልጅ፣ ስራ ወዳጅ፣ ስራ ፈጣሪ፣ ጎበዝ የሆነ እግዚአብሔር በጥበብ በማስተዋል አሳልፎ ማለት ያሳደገልኝ ልጅ ነው። በጣም ነው የማመሰግነው ለዚህ ክብር ስላበቃኝ። አርት ቲቪም በጣም እጅግ አድርጌ አመሰግናለሁ። ይሄ ማሽን ድጋፍ ያደረጋችሁ ለይም ደግሞ የመፍጫ የሽንኩርት መፍጫ የችፕስ ማሽን የችፕስ ደግሞ መሸጫዎችን የገዛችሁ ሁላችሁ እጅግ አድርጌ አመሰግናለሁ። ሁላችሁም በጣም ነው የምናመሰግነው። ይስጥልኝ። የአርትስ ቲቪ ዋና ስራ አስፈጻሚ ዳንኤል በላይነህ ስለ እያሱ ጥረትና ስኬት ይህንን ብለዋል። በጣም ደስ ብሎናል። ሁላችንም
በአርስ ቴሌቪዥን እነ ዳዊት መረሳ፣ እነ ዳዊት መሰረት፣ አለምሸት፣ ኢዮብ ቴድሮስ፣ አብነት በዚህ ስራ ላይ ከፍተኛ ሰፖርት አድርገዋል። ይሄ ልጅ ለሌላ ብዙ በሱ እድሜ ላሉ ልጆች ምሳሌ መሆን የሚችል ነው። ሳፋና ብረምጣር ላይ ልብስ ከማጠብ እና ቤተሰቡን ሰፖርት ከማድረግ ተነስቶ ነው እዚህ ጋር የደረሰው። ቀላል ቻሌንጅ አይደለም እዚህ ጋር ለመድረስ ያለፈው። የኢትዮጵያውያኖችም በተወሰነ ደረጃ መረዳዳት የሚባል ነገር እንዳለ እንደምናውቅ ማሳያ ነው። ይሄን አግዘን እዚያ ደርሷል። ይሄ ልጅ ብዙዎች ደስ እንደሚላቸው ተስፋ አለኝ። ወደፊትም ደግሞ ከዚህ የተሻለ ከኪራይ ወጥቶ የራሱን ነገር የሚያገኝበትን ነገር እንደሚያመቻች ትልቅ እምነት አለ። እስካሁን አብራችሁት የነበራችሁ ሰዎች እንደዚሁ እንደምታግዙት ተስፋ አለኝ። በእናቱ ስም በኮከብ የሰየመው እንትኑን ላውንድሪው ጥሩ ነው። በጣም ነው የሚያስደስተው። ሚዲያ ኤሌክትሮኒክስ በጣም ነው የምናመሰግነው። ወይዘሮ መሰረት ነች ያገዘችን የመጀመሪያውን እና በጣም ጥሩ ነው። ብዙ ወጣቶች ከዚህ መማር እንደሚችሉ ተስፋ አለን። ይሄንን የህይወት ጉዞውን ደግሞ በእኛ ቴሌቪዥን ብቻ ሳይሆን በአውሮፓ በአፍሪካ ቴሌቪዥኖች ለማሳየት እና በራሳቸው ወጣቶች የት ጋር ሊደርሱ እንደሚችሉ ምሳሌ እንዲሆን ለማድረግ እንሞክራለን የሚል ፕላን አለን ከእነ ዳዊት መሰረት ጋር። እሱን ወደፊት የምናደርግ ይሆናል። የዛሬው ምርቃት የሚያደርገው ባልተለመደ መንገድ የኢያሱ ትንሽ ወንድም ካሌብ ነው። ሚኒስትር መስሏል ዛሬ። ስለዚህ በሱ እንዲመረቅ እናደርጋለን ማለት ነው። ቴንክ ዩ በጣም አመሰግናለሁ። ኮንግራቹሌሽንስ። Your name's still on my screen next to that yellow lamp. Rain taps on the glass and I don't hit back. I left your chapter open on the nightstand edge. Now the room keeps your shape in the quiet thread. I scroll, then I stop at the last line you gave. My thumb still knows the path you made, and every saved page feels like a sign that you were real in my life. ያው እንደመጀመሪያው እንዳልኩት እግዚአብሔር ይመስገን፣ የረዳኝ እግዚአብሔር የተባረከ ይሁን። እንደገና በመቀጠል ያገዙኝ ሰዎችን አመሰግናለሁ እና አሁን ላይ ከድሮ ቤትና አሁን ላይ ካለው በጣም ለውጥ አለ። ሁለተኛ በጣም ይመቻል። የመጀመሪያው በጣም ጠባብ ነበር። ለመኖሪያ ቤታችንም እዛው ስለነበረ ያስቸግር ነበረ። አንደኛ መኖሪያ ቤታችን እዛ ነው፣ መተኛታችንም እዛ ነው። የከስተምር ልብሶችን ካጠብኩ በኋላ ልብሶቹ ፓክድ ተደርገው የሚቀመጡት የነበረው እኔ አልጋ ላይ ነው። ተደራራቢም ስለነበረ እኔ አልጋ ላይ ነው ወይ ደግሞ የወንድሙ የእናቴ አልጋ ላይ ነውና በጣም የተጣበበ ነበር። ኢቭን ራሱ ለመተኮስ መተኮሻ አለኝ እና ለመተኮስ ራሱ አይመችም ነበር። ዝርግት ሲደረግ ሙልት ይል ነበር ቤቱ። ጥብብ ያለ ነበር። ምንም ሁሉም ሁኔታ ለማጠብ ሁሉ የተጣበበ ነበር። ግን ያው በዛ ያስቀጠልነው ምንድነው የእንጀራም ነገር ስለሆነ እዛም ስላስቀጠልነው ነው እዚህ ጋር የደረስነው በማይመች ሁኔታ ውስጥ ማለት ነው። እና በጣም ጠባብ ነበረ። ቤት ውስጥም ስለነበር አይመችም ነበር ለማጠብ። ከማሽኑ የሚወጣው ውሃ ቤት ውስጥ ይፈስ ነበረ ከታጠበበት በኋላ ማለት ነው። ሲገለበጥ ውሃ ማሽኑ ውስጥ ቤት ውስጥ ይፈስ ይጨቀይ ነበር። አንዳንድ ነገሮች የማይመቹ ነገሮች ነበሩ እና ኢቭን ብቻዬን ነበር ሰሰራ የነበረው ያንን ሁሉ። አሁን ከሱ ቤት ደግሞ ይሄኛውን ቤት ስንመለከት አንደኛ በጣም ሰፊ ነው። ሰፊ ኤሪያ ያለው ከስተምሮችን የመቀበያ ስፍራ አለው። ከስተምሮችን ይስባል። ራሱ ከሩቅ ራሱ የመሳብ አቅም አለው። እዛ ቤት ውስጥ እያለን ፊት ለፊት ነው የምንቀበላቸው። ኢቭን ሳጥብ ያለውን ሁኔታ ራሱ ይመለከቱ ነበርና ደስ አይልም ነበር። ግን እዚህ ሪሴፕሽንም አለው፣ መቀበያ አለው፣ ሰፋ ይላል። ኢቭን ማሽኖቹ ራሱ ተቀምጠው ስፔስ አለውና ከዛ ባለፈ ደግሞ የከስተምሮችን ልብስ ድሮ አልጋ ላይ ነበር ማስቀምጠው፣ አሁን መደርደሪያ ያለው። ኢቭን ሱፎች ራሱ መስቀያ ያላቸውና ይህ በጣም የሚያስደስት ነገር ነው በእውነትና እግዚአብሔር ይመስገን። ሰፋ ብሏል። አሁን ሰፋ ብሏል። ኢቭን አሁን ብቻዬን አይደለም፣ አሁን ለሰራተኛም ይተርፋል ማለት ነው። ከኔ አልፎ ሌላ ሰው የስራ እድል እፈጥራለሁ ማለት ነው እና ይህም ተችሏል። ይህም ማድረግም ተችሏል። እዛ ቤት ውስጥ 2-3 ሰራተኛ ላድርግ ማለት አይመችም። ቦታውም ጠባብ ስለሆነ ምንም የሚመች ሁኔታ አይደለም። እዚህ ግን
ኢቨን ደስ የሚለው ምንድነው ልክ እንደ ካምፓኒ ነው። ሎጎም አለው፣ ሜኑ አለው። ከስተመሮች እዛ ትንሽ ሂሳቡንም ለማወቅ ይቸገሩ ነበር። አሁን ሂሳብ ስላለው ሜኑ ስላለው ሂሳቡን እያዩ ራሳቸውም አስልተው ማየት ይችላሉና ኢቨን ትኬትም አላቸው መቼ መምጣት እንደሚችሉ ቀጠሮ ቀን ሁሉ ነገርና ይሄ በጣም ደስ የሚል ለውጥ ነው እና ከድሮ ቤት በጣም ልዩነት አለው እና ደግሞ አዲስም ማሽን ተጨምሯል። አውቶማቲክ ዋሺንግ ማሽን ተጨምሯል እና እሱ ደግሞ ይበልጥ ስራችንን ያግዝልናል፣ ስራችንን ያቀልልናል። አውቶማቲክም ስለሆነ ስራችንን ያቀልልናል። እኔ አሁን 19 ዓመቴ ነው። ነሐሴ 4 ላይ ነው የፊታችን ነሐሴ 4 ላይ ነው 20 ዓመቴን የሚይዘውና በእኔ እድሜ ያሉ ወጣቶች ከኔም በታች ከኔም ደግሞ ትንሽ እድሜ በለጥ የሚሉ ሰዎች የትኛውንም አይነት ስራ መናቅ እንደሌለባቸው እና እንደሚቻል ደግሞ ከትንሽ ተነስቶ ያው የሆነ የኔ ትልቅ ቦታም ባይሆን ግን ይሄ የሚታይ ስኬት ነው እና ከትንሽ ተነስቶ ትልቅ ቦታ ላይ መድረስ እንደሚቻል እኔ መጀመሪያ ስጀምር በእጅ ማጠብ ነበር የጀመርኩት። የዛሬ 3 ዓመት በእጅ ነበር ማጠብ የነበረው። ከክላስ መልስ ከ11ን እየተማርኩ ከክላስ መልስ ክላሱንም እየተማርኩኝ ልብስ ቢዝነሱንም አጥብ ነበር፣ ጉልበትንም አሰራ ነበር። ለለውጥ መጀመሪያ ምንድነው የሚያስፈልገው? ብርቱ ፍላጎት ያስፈልጋል። ከውስጣቸው የሆነ ብርቱ ፍላጎት ያስፈልጋል። ለመለወጥ ብርቱ ፍላጎት ካለው ሰው ይለወጥ። ፍላጎቱ ራሱ አያስቀምጠው አያስተኛውም እና መስራት በያዙት በትንሽየው ነገር በርትተው ይስሩ። እንደገና ደግሞ ፈጣሪ ደግሞ እዛ ላይ ይጨመርበታል፣ ሰዎችን ያቀርባል። እግዚአብሔር ደግሞ የሚሰራው በሰዎች ነው። ሰዎች ደግሞ ሰፖርት ያደርጋሉና ምለው አጭሩ ነገር ተስፋ አትቁረጡ፣ በራሳችሁ ተማመኑ፣ ከትንሽ መነሳትን ተማሩ። ትንሽ ተነስቶ ትልቅ መድረስ ይቻላል። የቀጣይ ጉዟችንና ሀሳባችን ደግሞ ብዙ አለ። እግዚአብሔር ከረዳን እንግዲህ ይህንን ላውንደሪ በደንብ የማስፋትም ስራዎቻችንን በደንብ የማስፋትም ሀሳብ አለን። እዚህ አካባቢ ላይ ያሉትን ሰዎች ብቻ ሳይሆን ኔክስት አዲስ አበባ ላይም ቅርባ ያሉትንም የዴሊቨሪ አገልግሎትም እያሰብን ነው። የዴሊቨሪ አምጥቶ ፒክአፕም ከቤታቸው ሄዶ ልብሱን መቀበል እና እንደገና ደግሞ አጥቦ እንትን ብሎ ድጋሚ የማድረስ ዴሊቨሪም ሀሳብ አለ። ወደፊት እንግዲህ እግዚአብሔር ይረዳናል። ከዚህ በፊትም ቪዲዮ መታችሁ እናንተ ስትጠይቁ እንደውም ቤት ውስጥ ሆኜ ወደፊት ሀሳብ አለኝ ሪሴፕሽን ያለው ቦታ ብያወርቼ ነበርና አሁን ደግሞ ወደፊት የዴሊቨሪ እንደዛ ነገር አለ። በመቀጠል ሰራተኛም የመቅጠር ሀሳብ አለ። እኔ ተማሪ ስለሆንኩ በመማርበት ሰዓት በሳምንት 3 ጊዜ እማራለሁ። ኮሌጅ ላይ እየተማርኩ ነው ያለሁት እና በሳምንት 3 ጊዜ እማራለሁ። በመማርበት ሰዓት ሱቁ ዝግ መሆን ስለሌለበት ለተጨማሪ ሰው ስራ እድል መፍጠር፣ ከዛም እያለ 3-4 ሰው ሰራተኞች መቅጠር ነው። ከዛ እግዚአብሔር ከፈቀደ ደግሞ ወይ አመት ወይ ደግሞ ከ2 ዓመት በኋላ ሌላ ብራንች ደግሞ የማሰብ ነው እናስባለን እና ሰዎች አሁንም መደገፋቸውን አያቁሙ። ምክንያቱም በየትኛውም በኩል ድጋፋቸው እንዲለየኝ አልፈልግም። ምክንያቱም አሁንም እየተንደረደርኩ ያለው ወጣት ነኝ። አሁንም ትንሽ እገዛ ያስፈልጋል፣ በእውቀትም በገንዘብም እንደገና ደግሞ በኤክስፒሪየንስ ሼርም በሰው ኃይልም በሁሉም ነገር የሰው ልጅ እንደሚያስፈልገው ድጋፍ እኔም ደግሞ ድጋፍ ያስፈልገኛል። ጨርሻለሁ በቅቻለሁ ማለት አይደለም እዚህ ጋር መድረስ አሁንም ያስፈልጋል እና በእንደዚህ አይነት መልኩ ሰዎች አሁንም ድጋፍ ከተደረገ ደግሞ ይበልጥ ለውጡ ደግሞ የሚቆም ነገር አይደለም። ይበልጥ ደግሞ አስደሳች የሆነ ደግሞ ጣፋጭ ይሆናል። ኢቭን ከኔ አልፌ ደግሞ ከቤተሰብ አልፌ ለሌሎች ሰዎች ደግሞ የምተርፍም ሆናለሁ እና እንደዛ ነው ያለው ሀሳብ። ሰዎች ደግሞ መደገፋቸው ማገዛቸው አይቁም። በሁሉም ነገር ፍቅራቸውን ማሳየት አይቁም። አመሰግናለሁ በጣም እስካሁን ድረስም ራሱ ፍቅር እያሳዩኝ ስለሆነ። አዲሱ ላውንደሪ ቤት የተከፈተው ኮከብ ላውንደሪ የተከፈተው እዚህ ቡልጋሪያ ኢንተርናሽናል ክሊኒክ ላቦራቶሪ ያለበት ከሱ ፊት ለፊት ተሻግሮ ቀጭን አስፋልት መግቢያው ላይ ነውና ትንሽ ገባ እንዳላችሁ ሁሴን ተማም ጎማና ቸርኬ አጠገብኛን ታገኙናላችሁ። ያን ያክል ከባድ አይደለም። ከቄራ ለሚመጣ ሰው ቡልጋሪያ ጋር ከሜክሲኮ ራሱ ቡልጋሪያ ጋር ወርዳችሁ
ኢንተርናሽናል ክሊኒክ ላቦራቶሪ ታዋቂ የሆነ ኢንተርናሽናል ክሊኒክ ላቦራቶሪ ነው። እሱ ጋር እንደደረሳችሁ ፊት ለፊት ተሻግሮ እኛን ታገኙናላችሁ። ካልሆነም ደግሞ ከታች ስልክ ቁጥር እናስቀምጥላችኋለን። እኔን መታችሁ ታገኙኛላችሁ። ሱቄን መታችሁ መመልከትም ትችላላችሁ። አመሰግናለሁ በጣም። ከባለብሩህ አእምሮና ትጉህ ወጣት ህይወት በርካቶች ብዙ ቁም ነገር እንደሚወስዱ እምነታችን ነው።